ለምሳሌ እኛ ላብራቶሪ መጥቶ ቴስት የምንሰራ ከሆነና ገንዘብ እየተቀበልን የምንሰራ ከሆነ ሳምበዲ ሹድ ቼክ ይሄ ነገር ሪላያብል ነው አይደለም እና የለም። ስለዚህ ምን አዲስ ነገር ጀርመን ሀገር ክፋቱ ምንድን ነው? ራሳቸው ፕሮፌሰሮቹ የተወሰነ ፕሮግራም ካልወሰዱና ያንን መከታተል ካላደረጉ በስተቀረ እነሱን ለማግኘት አይቻልም። ለቤዲንግ ካፓሲቲ የሚያስፈልጉ ፓራሜትሮች አሉ። ይሄ እንደዚህ ነው፣ እንደዚህ ነው። እሱም አስተማማኝ አይደለም። ሰላም ተመልካቾቻችን እንደምን አላችሁ? ይህ ገንቢ ፖድካስት ፕሮግራማችን ነው። ዛሬም እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን ፕሮፌሰር አለማየሁ ይባላሉ። ራሳቸውን በሰፊው ያስተዋውቁናል። እንደተለመደው ደግሞ ዛሬም ሰፊ የሆነ ዲስከሽን እናደርጋለን ከግንባታ መዋቅር ስራዎች፣ ስለ ስትራክቸራል ኢንጂነር፣ ስለ ኮንስትራክሽን ማኔጅመንት፣ ስለ ሴስሚክ አናሊሲስ እንደዚሁም ሴስሚክ ዲዛይኖችን እና ምን ችግሮች ምን ተግዳሮቶች አሉበት በሚለው ዙሪያ ካላቸው ልምድን በመነሳት ሰፊ ዲስከሽን ይኖረናል። እንድትከታተሉን እንጋብዛለን። ወደ እንግዳችን እንሂድና ፕሮፍ ራስዎትን እስቲ በደንብ ያስተዋውቁን። ከውልደት እድገት፣ የትምህርት ሁኔታዎትን ያለፉትን ጊዜዎች በሙሉ እስቲ አሁን እስካለው ድረስ አጠር ያደርጉና በደንብ ሰመራይዝ አድርገው ግን ቢነግሩን። እሺ፣ እኔ የተወለድኩት ከአዲስ አበባ ወጣ ብሎ ከለገጣፎ ባሻገር በረህ ወረዳ፣ በወቅቱ በረህ ነው የሚባለው። እዛ ነው የተወለድኩት። እዛ ቤተሰቦቼ በእርሻ ላይ ነው፣ ባለርስቶች ነበሩ ለማለት ይቻላል። እና ከዛ በኋላ እኔ የመጀመሪያውና የመጨረሻውም ልጅ ስለሆንኩ ልጃችንን ማስተማር አለብን ብሎ አባቴ አዲስ አበባ ቦታ ገዝቶ መጣን እና አስታውሳለሁ በደንብ። የ6 ዓመት ልጅ ሆኜ ነው የመጣሁት። ከዛ በኋላ እዚሁ አዲስ አበባ እንግዲህ ኑሮውንም ምኑንም መላመድ አለ። የቄስ ትምህርት ቤት ገባሁ። ትዝ ይለኛል፣ የካ ሚካኤል እዛ ነው። እስከ ወንጌል ድረስ ነው መሰለኝ የሄድኩት። ከዛ በኋላ የመንግስት ትምህርት ቤት ገባሁ። ኤሌመንተሪውንም ሰከንደሪውንም ዴይ ስኩል እዛ ነው የተማርኩት። 12ኛ ክፍል ስንጨርስ ያው ስኩል ሊቪንግ ፈተና ተፈተን። ከዛ እኔ ትንሽ በሂሳብ አደላ ስለነበረ በመጨረሻው ላይ 12ኛ ክፍል ስደርስ ጓደኛ ያለኝ እሱ እኔ ሐኪም ነው የምሆነው አለ። እኔ መሐንዲስ ነው የምሆነው አለ። መሐንዲስ ግን ምን እንደሆነም አይገባኝም ነበር። እኔ ሕክምና ሲባል ብቻ የሚታየኝ ህመሙ ምኑ ነው። ስለዚህ ምህንድስና ሙያ ጥሩ ነው ብዬ ገባሁ። መጀመሪያ 4 ኪሎ ዩኒቨርሲቲ ኮሌጅ የሚባለው እዛ 2 ዲፓርትመንት ነው ያለው። አንዱ በሳይንስ፣ አንደኛው ደግሞ በሶሻል ሳይንስ። እና ሳይንስ ውስጥ ባዮሎጂ እና ፕሪ ኢንጂነሪንግ የሚባል ዲፓርትመንት አለ። በሶሻል ሳይንስ ውስጥ ብዙ አሉ፣ ህግ አለ፣ ምን አለ እንደዚህ። በኋላ ፈርስት ይር ላይ የሳይንስ ተማሪዎች አንድ ላይ ነው ሁሉም ኮርስ የምንወስደው። እንግዲህ ጠቅሞኝም እንደሆነ አልጠቅመኝም እንደሆነ አላውቅም፣ ብቻ በፈርስት ይር ላይ ከ10 ኮርስ የበለጠ እንወስድ ነበር። እና እኔ እንደው የሚገርመኝ በአሁኑ ጊዜ ነገር ሁሉ ተለዋውጦ፣ በዛን ጊዜ የሳይንስ ተማሪ የሚወስደው እንደው
ወደ ሙያው ጠጋ ያለ ነገር መሆን ሲገባው ጀሽቶች ስለሆኑ ያኔ ዩኒቨርሲቲ ኮሌጅ ኖራን የሚያደርጉት የራሳቸውን ፕሮግራም አለ። ስለዚህ ፊሎሶፊ፣ ቋንቋ፣ ባዮሎጂ፣ ጂኦሎጂ፣ ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ የሁሉ ጉዳይ ከኢንጂነሪንግ ጋር ምንም የተያዘ አይደለም። ይህን ሁላ ወስደውናል። ፊሎሶፊ አሁን ፊሎሶፊ የካቶሊክ የጀሱት ፊሎሶፊ ነበር ሲያስተምሩት የነበረው እና ከዛ የፈርስት ይር እንዳለቀ ሰከንድ ይር ገባን። ሰከንድ ይር ስንገባ 6 ብቻ ነበር የኢንጂነሪንግ ተማሪዎች። ፕሪ ኢንጂነሪንግ ነው የሚባለው፣ ምክንያቱም ዩኒቨርሲቲ ኮሌጅ እስከ 3 ዓመት ያስተምርና ከዛ በኋላ ወደ ውጪ ወይ አሜሪካ ወይ ካናዳ ነበር የሚላከው። ከዛ ሰከንድ ይር ገብተን ወደ ፈርስት ሴሜስተር ሰከንድ ሴሜስተር አካባቢ ላይ በትምህርት ሚኒስቴር የሚካሄድ ኢንጂነሪንግ ኮሌጅ የሚባል ተግባረ ዕድ ህንፃ ውስጥ አለ። እዛ ከመጀመሪያው ከአንደኛ ዓመት እስከ 4ኛ ዓመት ነው። ከዛ በኋላ ደግሞ ዲግሪ ይሰጣሉ በኢንጂነሪንግ እና እዛ ደግሞ 2 መስክ ብቻ ነው ያለው፣ ኢንዱስትሪያል እና ሲቪል። በኋላ እኛ እዚህ 4 ኪሎ ያለ ነው ፋሲሊቲው ምንም ጥሩ ነው። ከዛ ከሁለተኛው ሴሜስተር ላይ አካባቢ መስለኝ ከትምህርት ሚኒስቴር ምንድነው እነኚህ እዚህ ለብቻቸው 3 ዓመት ብቻ ተምረው ከዛ በኋላ ወደ ውጭ የሚሄዱት እዛ እኛ ጋር በትምህርት ሚኒስቴር ስር የሆነ የተግባረ ዕድ ግቢ ውስጥ ያለው ኢንጂነሪንግ ኮሌጅ ለምን እዛ አይገቡም ተባለ። ከዛ ሁለተኛው ዓመት ልክ ልንጨርስ ስንል ከኛ ከ6ታችን መካከል እኔና አንድ የኔ ጓደኛ ራሻዊ ነው የተወለደው ግን እዚህ ሀገር ነው እና ተፈሪ መኮንን ነበር የተማረው። ከዛ እኔና እሱ ወረድን ታች ተግባረ ዕድ። ከዛ ሰርድ ይር እና ፎርት ይር እዛ ጨረሰ። ከዛ 4ኛ ዓመት ላይ ሲሆን የዲናችን የኢንጂነሪንግ ኮሌጅ ዲን እስራኤላዊ ነበረ። ከቴክኒዮን የሚባል የታወቀ ዩኒቨርሲቲ ነው። ከዛ ነው የመጡት ከትምህርት ሚኒስቴር ጋር እንግዲህ አንድ አይነት አግሪመንት አድርገው። ከዛ እኔ ሀሳብ የምን ነበረ ልክ 4 ዓመቱን እንደጨረስኩ በቃ አውራ ጎዳና ተቀጥሬ መስራት ነው እንጂ በጭራሽ ይሄ ማስተርስ ምን የሚባል ነገር ውስጥ በሀሳቤም አልነበረ። አፓራንትሊ እንግዲህ ያው ግሬድ ነው መቼም ሁሉ ነገር እንትን የሚለው። ከዛ ሲያይ ደህና ስለነበረ አንድ ቀን ቢሮ ጠራና እስራኤል ትሄዳለህ አለኝ። እንግዲህ ኧረ እኔ የትም መሄድ አልፈልግም። ለምን ችግር አለብህ ወይ? ቤተሰብ የለም። ቤተሰብ ችግር የለኝም፣ ግን እኔ ውጭ ወጥቼ ነው የምሰራው። አይ እኛ የኢትዮጵያናይዜሽን ፕሮግራም የሚባል ነገር እንጀምራለን እና እናንተ አይነቶቹን ፈርደር ትምህርት ሰጥተን ከዛ ስትተመልሳችሁ እዚህ ታስተምራላችሁ አለው። አንድ የኔ ጓደኛ አሁን በህይወት አለ፣ ፕሮፌሰር ግርማ ሙሊሳ ይባላል። እሱ በኢንዱስትሪያል ኢንጂነሪንግ እንግዲህ የሚያጠናው እሱን፣ ከዛ እኔን ከሲቪል፣ ከዛ ደግሞ ከኛ ከ1 ዓመት ቀድሞ ግራጁዌት ያደረገ ነበረ ዞዴ ብርሃኔ ይባላል። 3ታችን ያው እንትን አለ። እኔ ግን 2ቱ ትንሽ በእድሜም በሰል ያሉ ስለነበሩ ኦልሬዲ ዲሳይድ አድርገዋል። እኔ ግን በቃ አንደኛ ነገር እኔ አንድ ልጅ ነኝ እና እናትና አባቴ በጣም አንከባክበው ነው ያሳደጉኝና ብድር መመለስ አለብኝ የሚልም ነገር አእምሮ ውስጥ አለ እና እነሱን ጥዬ አልሄድም ብዬ ጨቀጨቀኝ ሰውየው። ከዛ ጓደኞቼ ናቸው ይሄ ትምህርቱን ዋናው ነገር ውጭ ሀገር ነጮች ፈረንጆች እንዴት እንደሚኖሩ ታያለህ አሉኝ። በኋላ በቃ ይሄ ነው አንዱም የገፋፋኝ። ከዛ ደግሞ የማስተርስ ፕሮግራም 2 ዓመት ነው የሚፈጀው፣ ምንም አይደለ ተባለ። አሁን ትልቁ ችግር እንዴት ልንገር ነው ለቤተሰቦቼ፣ ለአባቴም ለእናቴም። በኋላ አንድ ቀን ለአባቴ ከነገርኩት እንደዚህ እሱ ትንሽ ቅር አለው። ግድ የለም ምንም አይደለ፣ እስራኤል የክርስቲያን ሀገር ነው አለ። እንግዲህ የሚያውቁት እሱን ነው አይደል? ይሁዲዎች መሆናቸውን በደንብ አላወቁም። እና አባቴን ፈቃድ አገኘው። ከዛ በኋላ ለእናቴ ደግሞ ተለያይተው ነበር የሚኖሩት። ለእናቴም ነገርኳት። 2 ዓመት እኮ ቀላል ነው፣ እኔ በየጊዜው ደግሞ ደብዳቤ ጽፋለሁ፣ እንደዚህ በጣም እንትን አለች እና በመጨረሻ ፈቀደችልኝ። ሄድን እስራኤል። ከእስራኤል እዛ
የቋንቋ ትምህርት ነበረ 1-2 ወር። ደግነቱ የዕብራይስጡ ቋንቋ ለእኛ አይከብድም፣ ለአውሮፓያኖች ናቸው የሚከብደው። የሴሜቲክ ላንጉጅ አይደለም ከአማርኛ አብሶ ግዕዝ ለሚችሉ ወይም ትግርኛ ለሚችሉ ሰዎች በጣም የሚቀላቸው ይመስለኛል። ኤኒዌይ 2 ወር እዛ ከተማርን በኋላ ገባን። ቴክኒዮን ይባላል። እዛ ገባን። የማስተርስ ፕሮግራሙ ከመጀመሪያ በፊት አንዳንድ እዚህ ኢንጂነሪንግ ኮሌጅ ያልወሰድኳቸው ኮርሶች ነበሩ። እሱ እንደወስድ ያደረጉን፣ እሱን ወሰድኩ። የማስተርስ ፕሮግራሙን ወሰድኩ እና ያው በሳመርም በእረፍቱም ጊዜ ሁሉ ሰራን፣ ጨረስኩ። የማስተርስ ፕሮግራሙንም ጥሩ ግሬድ ነበረኝ። ከዛ በኋላ እንደውም እነሱ ፒኤችዲ ይቀጥላል። አይ በጣም አመሰግናለሁ እና እኔ ኮሚትመንት ስላለብኝ ልቀጥል አልችልም። በኋላ 1 ዓመት ግን ብሰራ አልኩና ራሴን ለዘመዶቼ ደብዳቤ በየጊዜው ጽፋለሁ። ከ1 ዓመት በኋላ በቃ እዛው ስራ የለም መስራት። እዛው አሲስታንት ሆንኩ ተቀጥሬ እና እንደ አጋጣሚ በዛ ወቅት የአግሪካልቸራል ኢንጂነሪንግ ፕሮግራም ጀምሮ ነበር እስራኤሎች ለሰርድ ወርልድ ካንትሪስ ከኤዥያ ከአፍሪካ የመጡ እና ኮርሱ የሚሰጠው በእንግሊዝኛ ነው። እኔ ኮርሱን የተከታተልኩት በዕብራይስጥ ነው፣ በእንግሊዝኛ ነው። ለእኔ ቀለለኝ፣ እነሱም ፈለጉት ሰዎቹ እና እዛ ተቀጠርኩ ለ1 ዓመት። 1 ዓመት በአሲስታንት ደረጃ በደሞዝ የተሻለም ፍራንክ ይከፈላል። ከዛ ሲጨርስ በቃ ጠቅልዬ ወደ ኢትዮጵያ መጣሁ። እዚህ ስመጣ ያው ተግባረድ ግቢ ውስጥ ነው ኢንጂነሪንግ ኮሌጅ የነበረው። እዛ 3 ዓመት አስተምሬ እዛ ነው እስራኤል ሆኜ ነው የዶክትሬት ሀሳብ የመጣው እንጂ በጭራሽ እኔ ማስተሬትንም እሰራለሁ ብዬ አላሰብኩም ነበር። ከዛ በኋላ እዛ ደግሞ የኢንጂነሪንግ ኮሌጅ ዲኑ ሌላ እስራኤላዊ ፕሮፌሰር ነው፣ ከዛው ከሀይፋ የመጣ ፕሮፌሰር ፒተር ይባላል። እሱ ደግሞ አንድ ቀን ጠራና በቃ ለዶክትሬትህ ጀርመን ሀገር መሄድ አለብህ አለ። በእኛ ጊዜ ይገርማችኋል የስኮላርሽፕ ችግር አልነበረም። ይሄ አፍግራድ የሚባል አለ፣ የአሜሪካን ስኮላርሽፖች አሉ እና ይሄ ደግሞ የጀርመን ዴአአዴ ይባላል፣ ጀርመን አካደሚክ ኤክስቼንጅ ሰርቪስ። በዛ ነው ቦታውን ሁሉ የመረጠልኝ ፕሮፌሰሩ አኸን እና ቴክኒካል ዩኒቨርሲቲ ኦፍ አኸን ይባላል። ቴክኒሽ ሆሹለ ነው ይባለው እና በቃ ተነጋገር ምን አለ እና አገባሁ ከመሄዴ በፊት እና ከባለቤቴ ጋር ተያይዘን ጀርመን ሀገር ሄድን። እዛ 6 ወር የጀርመን ትምህርት የጀርመን ቋንቋ ትምህርት እንትናል። ከዛ በኋላ ይሄ ኢዘርሎን ትባላለች፣ ትንሽ ከተማ ነች፣ ወደ 60,000 ሰው ያለባት። እዛ ነበረ ቋንቋን ትምህርት ቤት የተማርነው እና በጥሩ ሁኔታ አፓርትመንት እዛ እነሱ ፈልገው ተከራዩ። ቦታውን ያገኙታቸው ልክ ገንዘቡን የምከፍለው የነበርኩ እና ልክ የ6 ወር ኮርስ እንዳለቀ ወደ አኸን ሄድን። እዛም አንድ ኢትዮጵያዊ ነበረ አኸን፣ እሱ ቤት እንዲፈልግልን በፊት ተጻጽፈን ነበር። በኋላ ለጊዜው አገኘ፣ ከከተማ ትንሽ ወጣ የሚል ነበረ። ከዛ እኛ ገባን እና በ1 ወር ጊዜ ውስጥ ሌላ የተሻለ ቤት ፈልገን የተማሪዎች እንደውም ሆስቴል እዛ አገኘን፣ እዛ ገባን። ከዛ በኋላ የዶክትሬቱን ስራ ለመጀመር ከኢንስቲትዩቱ ጋር ተዋወቅኩ ምናልኩ እና እንደሄድኩ የኢንስቲትዩቱ ኃላፊ ፕሮፌሰር በቃ አንድ ቢሮ አለ፣ አንድ ደግሞ ከሮሜኒያ የመጣ አንድ ሰው ነበር፣ እንዲሁ ለዶክትሬቱ አይደለም እሱ ለ1 ዓመት ነው የመጣው፣ ከእሱ ጋር አለኝ። ከዛ በኋላ ሳይ ምንም ስለ ዶክትሬት ነገር ወሬ የለም እና ስኮላርሽፑን የሰጡኝ ዴአዴ ሰዎች ቦን ናቸው። ቦን ሄደው ቦን ሄጄ እንዴት ነው ይሄ ነገር? ሰውየውም እኮ ዝም ብሎ መቀመጫ ሰጠኝ እንጂ ስለ ወደፊቱ ሁኔታም አላነጋገረኝ። በኋላ እዚህ ሀገር እኮ ፕሮፌሰሮች ማለት ንጉሶች ናቸው፣ እነሱን ቀስ ብለን እያስታመምን ካልሆነ በስተቀር አንድ እምቢ ካለ በቃ እምቢን ማለት ነው እና ለማንኛቸውም እመጣለሁ አለችኝ ኃላፊዋ። አክቹዋሊ ብዙ ነገር ነው የተናገርኩት እዛ። እንግዲህ ጀርመን ከናሲዝም ጋር የተጋነ ሽማግሌም ነው የዛኛው ጄኔሬሽን ነው በሚል ነው እኔም እንትን የነደደኝ። ከዛ በኋላ ሄደች አነጋገረችው፣ ተጠራሁ። በሁለተኛው ቀን ተጠራሁና ለእኔ እኮ አልነገሩኝ
አንደኛ ነገር እዚህ ከውጭ ሀገር የመጡ 2 እንትኖች ነበሩ ግብጾች። እነሱ ጨርሰዋል እና ወደ 13 14 የሚሆኑ የዶክተሬት ፕሮግራም የያዙ አሉ። እና እኔ አንተ የመጣኸው በቃ 1 ዓመት ሁኔታውን አይተህ እንድትመለስ ነው እንጂ የዶክተሬት ፕሮግራም እኔ የት አውቃለሁ አንተን። እና ስለዚህ ዶክተሬት መስራት ከፈለክ መጀመሪያ ዲፕሎም ኢንጂነር መሆን አለብህ። ከዛ በኋላ ነው የዶክተሬት ፕሮግራሙን እና የሚፈተነው ፈተና አልፈህ ምን ብለህ አለ። ከዛ በቃ ሄድኩ እና ከባለቤቴ ጋር በቃ እቃችን ጠቅልለን አሜሪካ ሀገር እንሄዳለን 1 ዓመት ቆይቼ ምን ማለት እሷ በምንም ታመራለች እና ይህንን ቻለንጅ መጋፈጥ አለብህ። ከዛ በቃ እሺ አልኩት። በኋላ ነገሩ ካለፈ በኋላ ሳስበው በጣም ነው የጠቀመኝ ያንን መቀበሌ እና በቃ እሺ አልኩ። የዲፕሎማ ተማሪዎች ጋራ ጀመርኩ አብሬ ክላስ መግባት። በጀርመንኛ ነው። የ6 ወሩ ኮርሱ እስከዚህ ድረስ ሁሉን ነገር አያሳውቅም። እና ሌላ አንድ እንትን የአድቫንስድ ጀርመን የሚባል አለ። ያኛው የ6 ወሩ ገበያ ለመገብየት ከሰው ጋራ ለመወያየት ምን ነው እንጂ የሚረዳው የቴክኒካሉ ነገር በጭራሽ የለም ምንም። ከዛ የቴክኒካል ጀርመንም ወሰዳል። 2 ሴሜስተር እንደገና ጨመርኩ። ከዛ ከልጆች ጋራ ጀመርኩ። እኔ ማስተርስ አለኝ እና ነገሩ ጀርመንኛ ሆነ እንጂ አልከበደኝም ለኔ። ከዛ በኋላ ፈተናውንም ደግሞ እንትን ብሎኛል ፕሮፌሰሩ እያንዳንዱን እዛ እንግዲህ ያለው የግሬዲንግ እንትን ዜር ጉድ የሚባል አለ። ቬሪ ጉድ፣ ጉድ፣ ሳቲስፋክተሪ እና ፌል እና ከጉድ በታች 1 ማግኘት የለብህም ብሎኛል። ኤኒዌይ 2 ዓመት ፈጀ። ከዛ ፈተና ተፈተንኩ። ልክ ያን ስጨርስ የኦራል ኤግዛሚኔሽን አለ ለካንዲዴሲ እና ያ እንደው ትዝ እንደሚለኝ ፕሮፌሰሩ ቢሮ ውስጥ ነው። 4 ሌሎች ያው ጀርመኖች አሉ ከነሱ ጋር ነበር ፈተናው። እኔ ለፈተና ከመሄድ በፊት አንደኛ ነገር ፈተና ሲገባ በደንብ ተደርጎ ልብስ ሱት ነው ከረባት ታርሶ ምን ተብሎ ነው የሚካሄደው። እኔ ያው ሰውየው ዞሮ ዞሮ ወርቃል ይለኛል እና ተሳድቤ ወደ ሀገር እሄዳለሁ ብዬ ለባለቤቴ ነገርኳት። ከዛ በኋላ እንትንም አልኩ ሸሚዝንም ከረባትም አላደረግኩ ዝም ብዬ ሰመርም ስለሆነ ዝም ብዬ ነው የሄድኩት። ምንም አላለም። በኋላ ታዝ ቁጭ ብላ አጠገቤ አለኝ ሰውየው መጀመሪያ። ከዛ በኋላ 4ቱ ልጆች እዛ ያሉ ከና ለእያንዳንዱ አንዳንድ ጥያቄ ይሰጣል እና እኔ ኦፍኮርስ እንደ ጀርመኖቹ በጀርመንኛ ተፍታትቼ መልስ ለመስጠት አልችልም። ጊዜ ይፈላል። ኋላ እንደዚህ ትንሽ እንደው መዘግየት ሲታይ እነኛ እየዘለሉ መመለስ ጀመሩ። አይ ይሄማ ሊሆን አይችልም፣ እኔ በዚህ ልቀጥል አልችልም አልኩት። ፕሮፌሰሩ ተቆጣቸው። ከዛ በኋላ እኔ ልምዱም አለኝ አትሊስት ኤክስፔሪየንሱ አለኝ። ዝም ብሎ እነኛ ምንድነው ሁልጊዜ ለቃል ፈተና ሲመጣ ምንድናቸው የተጠየቁት ጥያቄዎች ብሎ አጠራቅሞ እሱን ይዙና በቃላቸው አጥንተው ነው የሚመጡት እና ገና ካፉ አንድ ነገር ሲወጣ ተተተተርገው ይመልሳሉ። እኔ ይህንን አላውቀውም። ከዛ በኋላ እንትን መለየት ጀመረ እና ሲል እኔ ስመልስ እነሱ ሲያቀታቸው ስመልስ በመጨረሻ በቃ ደስ አለው ፕሮፌሰሩ እና እነኛ ልጆቹም ጀርመን ተማሪዎቹ በቃ አሁን ሴሌብሬት ማድረግ አለብን እና ወደ ክናይፕ ይባላል ቢራ የሚጠጣበት እዛ ወስዱኛል። እዛ ወስደን ቢራ ጠጠም። ለካ እኔ ለባለቤት የነገርኩትን ረስቼዋለሁ። ተሰልፍ ይወጣል ያሉት። አዎ በቃ ቆየሁባት። አይ እንግዲህ በቃ እንግዲህ ግብ ተፈጥሮ ነው ብላ እሷም አስባ ስመጣ ቤት ውጭ ነች። ምን ትሰሪያለሽ ውጭ? እንዲህ ጠፋህ እኮ። አይ ነገርኳት እንደዚህ። በቃ ትልቁ ነገር ይህን ፈተና መፈተኔና የእሱ ዲፕሎም ኢንጂነሪንግ ማግኘት አለብህ ብሎ ያለኝ የጠቀመኝ ምንድን ነው? እኛ እስራኤል ሆነን አንድ ከታይላንድ የመጣ ተማሪ ነበር የኛው ግሩፕ በዚሁ በስኮላርሽፕ እና አገኘሁት እዛ ኦልሬዲ 3 ዓመት ሆኖታል። በኋላ
አሁን በቃ እንትን ዶክትሬቴን ቴሲስ ሰጥቻለሁ፣ ፈተና ብቻ ነው የምጠብቀው ብሎ አለ። ከዛ ከአንድ ወር ነው ከሁለት ወር በኋላ ስንገናኝ አይ ዕቃዬን እኮ ጠቅልዬ የሚሄድ ነው። ምን ነው ይሄ የማይሰራው ስራ እከሌ 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 የሚባለው ሰርቶታል። ስለዚህ ምን አዲስ ነገር ነው? አይ ጀርመን ሀገር ክፋቱ ምንድን ነው? ራሳቸው ፕሮፌሰሮቹ የተወሰነ ፕሮግራም ካልወሰዱና ያንን መከታተል ካላደረጉ በስተቀረ እነሱን ለማግኘት አይቻልም። እና ይሄ ልጅ ብቻውን ሲሰራ ጨርሶ አስረከበ። ይሄ ተሰርቷል አሉት። እኔ እንደዚህ አይነት አደጋ ውስጥ አልገባሁም። ምንድን ነው የሆነው? ልክ በውጤቱም በምኑ ደስ ስላለው አንድ ትልቅ ፕሮጀክት ወደ 140 ሺህ ዶቼ ማርክ የያዘ ፕሮጀክት ከኢነን ሚኒስቴሪየም ይባላል ከአገር ግዛቱ ማአት አለ ፈንድ መቼም እሱን ፕሮጀክት ተሰጠኝ። እሱን በመስራት ላይ ያለው እና ተቀጥሬያለሁ በኢንስቲትዩቱ አን አሲስታንት የዲአዴ እንትን ስኮላርሽፕ ከፍ አለ ለዶክትሬቴ ስለምሰራ እና ጥሩ አይነት ሁኔታ ላይ ሆኜ እንደገና ከ6 ወር በኋላ እንደገና ጠራና ቢሮ ሌላ አንድ ፕሮጀክት አለ በጣም ይመሳሰላል ከአንተ ጋራ። ይሄ እዚህ ያለው ሰውዬ ምንም ሊሰራልኝ ስላልቻለ ልጆቹን መርዳት ተውና እሱ ለብቻ አተኩር ብሏል። እንዴት ሁለት ቶፒክ ወስጄ ልሰራ እችላለሁ? እሱ የተያዘ ነው አያስቸግርህ ምናምን። ያንን ከተውኩ ከልጆቹ ጋራ አሲስታንት ማድረግ ከተውኩ ፕሮጀክቶቹ የግንባታ ነገር ናቸው። ሳይት የሚወጣበት ነው ኦር የላቦራቶሪ ሪሰርች እና ዴታ መሰብሰብ ነው። እና በቃ በመጨረሻ ያሻሉ እና ከ3 ዓመት ምናምን ሲሆን ጨረስኩ። ችግሩ ምንድን ነው? የታየው ልጅ ችግር የነበረው አንድም ቀን ፕሮፌሰሩን ሳይ ነው ፔፐሩን ሰርቶ እንትን ያለው። በእኔ ጊዜ ግን በየ6 ወሩ ለፈንዲንግ ኤጀንሲዎች ሪፖርት መጻፍ አለብን። ስለዚህ ከፕሮፌሰሩ ጋር ቁጭ ብለን ይሄ እንደዚህ ነው እንደዚህ እንባላል እና በቃ እርግጠኛ ትሆኛለሽ ዲግሪውን እንደምታገኝ። በዛ አለቀ። ከዛ እኔም በቃ ሁኔታዎቹን ምኖቹን እየለመድኩ ሄድኩ። ባለቤትም ነርሲንግ ስኩል ገባች እዛው። እኔ እንጃ። ከዛ በኋላ የኢትዮጵያ አብዮት ፈነዳ እና እኔ ስንሰማ በወሬ መጀመሪያ ስለ ረሃቡ ነበረ። ረሃቡ ነገር በጣም ሰቅጥጦን ገንዘብ ሁሉ ለምነናል ምን ብለናል። እና የኢትዮጵያ አብዮት ፈነዳ። ሲፈነዳ እኔ እንግዲህ እንደዚህ ቁጭ ብዬ እንደ ጀርመን ወሬ ማውራት የለብኝም መሄድ አለብኝ ብዬ እንትናል። በጣም ደግፌው ነበር እውነቱን ለመናገር። ከዛ ሄድኩ ሽማግሌው ጋር ኦልሬዲ ተቀጥሬያለሁ ሳይንቲፊክ አሶሺየት ተብዬ እና ደሞዜም ሁሉ ተሻሽሏል በጣም። እና እንደውም የሚገርመው በጣም ኮንፊደንስ ስላደረበት በእኔ ጥቁር እኮ የለም እዛ በጭራሽ ነው ነኝ እና ስላደረበት ቺሌ አንድ ፕሮጀክት ነበረ። እዛ ሄደህ የፕሮጀክቱ ኃላፊ ሆነን አለ እና እጥፍ ደሞዝ የለም። በቃ መሄድ አለብኝ ሀገሬ ከፍ ያለ ችግር አለ። ያስተማረኝን እንትን እንዴት ሳርጌ እመልሳለሁ እዚህ ዝም ብዬ ገንዘብ በመሰብሰብ ላይ። ከባለቤቴም ጋር ተነጋገር። ትንሽ ቀርቷት ነበር ለመጨረስ ኮርሱ እና ልክ በዛን ጊዜ ልጃችን ተወለደች፣ ሴት ልጅ እና ከተጋባ በ7ኛው ዓመት ነው የተወለደችው። ምክንያቱም እንደዚህ አይነት ጣጣ ውስጥ ሆኖ ልጅ ማሳደግ ደግሞ ያው ዕቃችን ጠቅልለን እንመለስ ነበር። ኤኒዌይ ከዛ መጣ አዲስ አበባ መጥቼ ኢንጂነሪንግ ኮሌጅ ጆይን አደረግኩ። እድገት በህብረት ነው ኦልሬዲ ዘመቻ እና አንተ አብዳሃለሁ እንዴት ትመጣለህ በዚህ ሰዓት? ሁሉም ይጨቀጭቀኛል። አይ አንዴ መጥቻለሁ። ከዛ ይዘመታል እና እኔ ሁሉም ዘምተዋል። እኛ በጥር መጨረሻ አካባቢ ነው የወጣን። ኦልሬዲ ሁሉም ዘምቷል። በኋላ አይ እኔም እዘምታለሁ አልኩ። የት ነው ቦታው? እንግዲህ ምንድን ነው የኢንጂነሪንግ ኮሌጅ አስተማሪዎች አንዳንድ ፕሮቪንስ ተሰጥቷቸው የመሰረተ ልማት ስራ ነው የሚሰሩት። ትምህርት ቤት እስከ 4ኛ ክፍል ድረስ ጤና ክሊኒክ እና የመሰብሰቢያ አዳራሽ እና ይህንን ለማድረግ አንዳንድ አስተማሪ ከኢንጂነሪንግ ኮሌጅ አስተማሪ ዋና ይሆንና ፕሮቪንሱ ይሰጠዋል። ከዛ በኋላ በስሩ ዘማቾች አሉ።
እና ይሄንን ስራ ሱፐርቫይዝ የሚያደርግ በየጣቢያው አሉ እንግዲህ እና አንድ ተማሪ ከእንትን የወጣ ተማሪ የሆነ ከቢዝነስ ኮሌጅ፣ አንድ ደግሞ ከኢንጂነሪንግ እና ያ ከኢንጂነሪንግ የወጣው ሳይት ሱፐርቫይዘር ይባላል እና ትንሽ አይዲያ ስላለው ያኛው ደግሞ ከቢዝነስ ኮሌጅ የወጣው ይሄ በጀቱን ምክንያቱም ለእያንዳንዳቸው ተማሪ 35 ብር ነው የሚሰጥ። ለእኛ ለዘማቾቹ ለአስተማሪዎቹ 5 ብር ነው በቀን የሚታሰበው፣ ለሾፌሮቹ 8 ብር ነው። እና የዛን ጊዜ ደግሞ ስለ ገንዘብ ወሬም የለ፣ ምክንያቱም ያኔ ያለው ሃይፕ ስለ መስራት ማለት አብዮቱ ሬቮሉሽኑን መደገፍ ነበረ። ባሌ 9 ወር ያህል እንደሰራው እዚህ ሄድኳርተሩና ተባልኩ እና እዛ ሀገርን የሚያየሁት በዛን ጊዜ ነው እውነቱን ለመናገር። ከዛ በኋላ እርግጥ ብዙም ሁኔታዎች ያጋጥመኛል። አዲስ አበባ መጣ። አዲስ አበባ ስመጣ የመሰረተ ልማት የህንፃ ዘርፍ አስተባባሪ ተባልኩ። ከዛ በቃ በሞላ በፊት እኔ ስለ አንድ ክፍለ ሀገር ነበር። አሁን በሞላ ስለ ኢትዮጵያ የሚሰሩትን የኛው አስተማሪዎች ናቸው ዋናዎቹ ከተማሪዎቹ ጋራ በቃ ያ ፕሮፐርሊ የሚስተካከልበትን መንገድ መፈለግ፣ ገንዘብ ሲያስፈልጋቸው ገንዘብ ማቴሪያል ምን በዛን ጊዜ ማቴሪያል የሚያቀርበው ደግሞ ኤስቡ ይባላል። የኢትዮጵያን ቢልዲንግ የስዊዲሽ እንትን ኩባንያ ብዙ ትምህርት ቤቶች ሰርቷል። በጭቃ ቤት ግን የሰራ የለም። ሁሉንም በብሎኬት ነበር ሲሰራ የነበረው ኤስቡ እና እኛ ግን በእድገት በህብረት ዋናው ዓላማ በአካባቢ ባለው ማቴሪያል ለመሰራት ያለበት ተብሏል። አብዛኛው በጭቃ ነው፣ በግንብም የተሰሩ አሉ። ይሄንን ማስተባበር ነበር የኔ ስራ። ኤኒዌይ ከዛ በኋላ ያንን 1 ዓመት ከምናምን ዘመቻው እስኪያልቅ ድረስ በመካከሉ ብዙ ኤፒሶዶች አሉ፣ እንደ ጊዜ መፍጀት ይሆናል እና ዘመቻው ሲያልቅ እኛም ወደ ስራችን ተመለሰን እና እንደተመለስን እንጃ 1 ዓመት ያህል እንደዚህ በኋላ አዲስ የዲንሺፕ ምርጫ መጣ። እኔን መረጡኝ እና ዲን ሆንኩ። 6 ዓመት የቴክኖሎጂ ፋክልቲ ዲን ሆኛለሁ። ከዛ በዛ 6 ዓመት ውስጥ ብዙ ነገር ሰርተናል። ላቦራቶሪውን ፈርኒሽ አድርጎ እንዲሁ እንደተዘጋ ሄደን አንድም ተማሪ ሳይቀበል ስንት ዓመት ቆየ? ወደ 4 ዓመት 5 ዓመት ቆየ። ከዛ በኋላ እኔ ያንን እንዲከፈት አደረግኩ። የኬሚካል ኢንጂነሪንግ ላቦራቶሪ በደንብ ፈንክሽን ያደርጋል። ከድሬስደን መጡ ሰዎች ምናሉ አሁን ራሱን የቻለ ዲፓርትመንት ሆኖ እንደውም ወደ 4 ናቸው ደርሰዋል ፕሮፌሰሮች እዛ እና ይሄ ነው አንዱ እንደው እኔ እንደው ደስ የሚለኝ። ሌላው የግራጁዌት ፕሮግራም ተስፋፋ አሁን እንትን አለ እና በዛን ጊዜ ደግሞ የሰሜን ካምፐስ እና ደቡብ ካምፐስ ይባል ነበር። የደቡብ ካምፐስ ቢልዲንግ ኮሌጅ፣ እዛ አርኪቴክቸር፣ ማቴሪያል ቴስቲንግ እና አንድ የዲፕሎማ ፕሮግራም በቢልዲንግ ቴክኖሎጂ ነበረ። ከዛ እኛ ጋር ደግሞ ያለው የዲግሪ ፕሮግራም በኋላ ይሄ ነገር እየሄደ ኋላ የትምህርት ሚኒስቴር ሰዎች ገቡ። ጣልቃ ገብተው እኛንም ምንም አልሰሩም፣ ሪሰርችም አይሰራም፣ ምንም አይሰራም ብሎ ፈረንጆች ለመምጣት ሞከሩ። ፈረንጆቹ አልጠቀሟቸውም። እንደገና ተመልሶ አሁን በእኛ ሰዎች ላይ ነው እና የዛን ጊዜ እኛን እንደዚህ ፈረንጅ ሲያስመጡ ከፈሉት። የቢልዲንግ ኮሌጁን ለብቻው ራሱን የቻለ ቢልት ኢንቫይሮንመንት ምናምን እንዲባል አሉ። የእኛ ለብቻው እዛ ሆነ። አሁን እንደገና ተመልሶ መጣ። አሁን እንደገና ሁለቱ ተስማምተው እና እንግዲህ እኔ የምለው የብዙ ዓመት ታሪክ ስለሆነ ሊንዛዛም ይችላል እና እኔ እንዲሁ አትሊስት ያው እንግዲህ እኔ ከባለቤት ጋራ እስካሁን ደርሳለሁ እና 2 ልጆች ያሉን፣ አንድ ወንድ አንድ ሴት። ሴቷ መካኒካል ኢንጂነሪንግ ነው ያጠናችው እንግሊዝ ሀገር። ለዚህም የደረሰችው እኔ ወያኔ ካሰረኝ በኋላ ነው እና እስር ቤት ሆኜ ነው እሷ ስኮላርሽፕ አግኝታ እዛ ሄደችው። ከዛ በኢንዱስትሪያል ኢንጂነሪንግ ዲግሪዋን አገኘች። ወንዱ ልጅ ትንሹ እሱ ነበረ። በቃ እኔ በመታሰሬ ሃይ ስኩል ዩኒቨርሲቲ የሚያስገባ ግሬድ ስላልነበረው በቃ የተለየ
እንትን ሆነበት እና እነሱም ወልደዋል፣ አግብተዋል። የሴቷ ትልቋ 2 ልጆቹ አሁን ዩኒቨርሲቲ ገብተዋል እዛ። የወንዱ ገና ትንሹ ናቸው፣ ሴቶች ናቸው። እሷ 2 ወንድ፣ ልጁ ደግሞ 2 ሴት ነው ያደረገው። ይሄን ይመስላል እንግዲህ በወፍ በረር በጣም ደስ ይላል የህይወት ታሪክ። ከዛ ውስጥ ጨምቃችሁ እናንተ የሚመስለውን አውጡት። አዎ ደስ የሚል ታሪክ ነው ያሳለፉት። ጆርኒዎት በጣም ደስ ይላል። የረዥም ዓመት በተለይ በዚህ በትምህርቱ ዘርፍ ብዙ የሄዱት ነገር አለና 5 ኪሎ ላይ አዲስ አበባ ዩኒቨርሲቲ የተሰሩ ስራዎች አሉ። በተለይ እርሱ በነበሩበት ጊዜ እነሱን ስራዎች እስኪ ያንሱልንና ወደ ቴክኒካል ነገሮች ደግሞ እናልፋለን። ያ እንግዲህ ምንድን ነው ቅድም እንዳልኳችሁ የመንግስት ለውጥ ሲመጣ በሞላው ከምዕራብ የመጡት ጥለው ሄዱ እና ቤቱ ባዶ ሆነ እና ከ1 ዓመት በኋላ ነው መሰለኝ እኔ ዲን የሆንኩት እና በቃ መጻጻፍ ነበረብን። ምን ማለት ነበረብን? ስታንዳርዱ እንዳይወድቅ መጣር ነበረብን። ደግነቱ በዛን ጊዜ የሚመጣው የተማሪው ቁጥር አነስተኛ ነው። እኛ የምንቀበለው 250 መሰለኝ የምንቀበለው። ከዛ ውስጥ ጠቅላላ ከዛ ኤሌክትሪካል፣ ሲቪል እና መካኒካል እነኚህ ነበሩ። ከዛ አርኪቴክቸር እና ለአርኪቴክቸር ለብቻ ፈተና እንሰጣለን እና ከዛ የአርኪቴክቸር ዲፓርትመንት ሰዎች እንደ ልጆቹ ውጤት ይቀበላሉ። እኛ ጋር ደግሞ ፈርስት ይር ተማሪ የአርኪቴክቸር ምንድን ነው የሚሆኑት? ፈርስት ይር ላይ ሳይንስ ፋክልቲ ነው የሚማሩት። ከዛ በሞላ የሚሰጠውን ኮርስ ይጨርሱ እና በምርጫቸው ነበረ ወደ እኛ የሚመጡት። ሁልጊዜ እንደ ድል ሆኖ ሁልጊዜ ጎበዝ ተማሪዎች ናቸው እኛ ጋር የሚመጡት። ምክንያቱም ከዚህ እስከዚህ በምርጫ ይባላል። በኋላ ነገሩ ስለበዛባቸው ነው የሳይንስ ፋክልቲ ሰዎች ይሄ ነገር መሆን የለበትም ብለው በእጣ ያደረጉት። ምክንያቱም ሙልጭ እያሉ ጥሩ ግሬድ ያመጡት ወደ እኛ ጋር መምጣት ጀመሩ። አንዱም የረዳን እሱ ነው። ምክንያቱም ተማሪዎቹ ፍላጎት አላቸው፣ ጥሩ ነው። ከዛ የመካኒካል ዲፓርትመንት በጣም ደካማ ነበር። እሱን ከሃንጋሪ ከረሻ የመጡት በርከት ያለ፣ ወደ በኋላ ጊዜ አንድ ጣሊያን መጥቶ ነበር፣ እሱ ለየት ያለ ነው እና እነኝ የመጡ እና የማይሰጡ ኮርሶች ምኖች ሁሉ ካሪኩለሙ በደንብ ሪቫይስ ተደረገ። ሰው ጠራን ከውጭ እና ምንድን ነው ግራጁዌቱ የሚጎላቸው ተባለ። አንዱ የማስታውሰው የእንግሊዝኛ እውቀት እና ሪፖርት ለማድረግ ምናገና ከዛ በኋላ አንድ ኮርስ ጨመርን። እንደ ኖርማል የሚሰጠው የፍሬሽማን እንግሊሽ፣ ከዛ በኋላ ሶፎሞር አለ መሰለኝ እንግዲህ እና ተጨመረ። እሱን አደረግን እና የሜካኒካል ዲፓርትመንት የሲቪልም ቢሆን እቃ የላቦራቶሪ እቃ በጣም ይጎል ነበረ። እሱን ከዩኤንዲፒ ገንዘብ አገኘን፣ በደንብ አድርገን እሱን አሟላን። የኬሚካል ኢንጂነሪንግ ያ ሁሉ እቃ እያለ ምንም ጥቅም ላይ ያልዋለ እሱ ተከፈተ። ከዛ በኋላ ተማሪው ስንቀበል በኬሚካል ኢንጂነሪንግ ማይነር ግን ዋናው መካኒካል ተባለ። ምክንያቱም ገና ጥንካሬ ስላልነበረው በዛ ቀጠል ስንት ዓመት። ከዛ በኋላ እያደገ ሲሄድ አሁን ኬሚካል ኢንጂነሪንግ ራሱን ችሎ ከመካኒካል ጥገኝነት ወጥቶ ራሱን ችሎ የኬሚካል ኢንጂነሪንግ ዲፓርትመንት ተብሏል። አሁን ቅድም እንዳልኳቸው ምንም የሌለው አድጎ ምን ብሎ አሁን 4 ፕሮፌሰሮች አሉት፣ ፉል ፕሮፌሰርስ እና ከዛ የኮንሰልተንሲ ሰርቪስ ምክንያቱም ችግሩ ምንድን ነው? አንድ ሰው ፒኤችዲ ድረስ ሄዶም ብሎ ተመልሶ ሲመጣ የቤት እጥረት ችግር አለ፣ የኑሮ ፕሮብሌም አለ፣ የፋሚሊ ፕሮብሌም አለ እና እሱን የተወሰነ ሰዓት ኮንሰልተንሲ እንዲሰሩ ፈቀድኩላቸው እና በዛ ራሳቸው ይደጉማሉ እና ፕሮጀክቶቹ ከውጭ ከኢንዱስትሪ ጋር ይሄ ኢንዱስትሪ ዩኒቨርሲቲ ሊንኬጅ የሚባለውን ላይ በሱም ላይ እንድንፈራረም ሆነ። እሱም እስከተወሰነ ድረስ ጠቀመ። ሌላው
በእኔ ጊዜ አደረግኩ የምለው ቲቺንግ ማቴሪያል የለም። ያው ኢንጂነሪንግ ቴክስት ቡክስ ደግሞ አር ቬሪ ኤክስፔንሲቭ። ከዛ በኋላ እኛ ይህንን የኮፒራይት ምናምን የሚባለውን ቻስ አያስፈልገም፣ የምታስተምሩትን በደንብ አድርጋችሁ ጻፉ ተባለ። ከዩኒቨርሲቲው አውቶሪቲስ ጋር ተነጋገርን። የተወሰነ የማይረባ ነው ገንዘቡም ያገኛሉ፣ ግን እንደኛ ፋክልቲ ቲቺንግ ማቴሪያል ያዘጋጀ የለማ። አንድ መጽሐፍ ለስንት ነው የሚሉት? አሁን ይሄ ትራዲሽን ቀጥሎ አሁን በመጨረሻ ቀረ። ያው ኢንተርኔቱ ምኑም ስለመጣ ይመስለኛል። እሱን በደንብ አስታውሳለሁ። የኢንዱስትሪ ዩኒቨርሲቲ ሊንኬጅ እሱንም እንትናል። ከዛ እነኛ ዲፓርትመንቶቹ በጣም ጠንክረው እንዲሄዱና ስታፉም እንዲጠነክር አደረግን። ሌላው ምንድነው አንዱ ኢንፍሉዌንስ አድርጌ የነበረው አንድ ሰው ፒኤችዲ ይዞ ሲመጣ፣ ዶክትሬት ዲግሪ ይዞ ሲመጣ የአዲስ አበባ ዩኒቨርሲቲ በነበረው የሳለሪ ስኬል 890 ብር ነው የሚከፈል ደሞዙ። እኔ ግን ሴኔትን አሳምኜ የመጨረሻው በአሲስታንት ፕሮፌሰርነት ይጀምራሉ። ግን የአሲስታንት ፕሮፌሰር ጣራው እንግዲህ ከ980 እስከ 1200 ብር ነው። ሁሉም በ1200 ብር ነው የተቀጠሩት። አንደኛ ነገር የኢንጂነሪንግ እንትን ጊዜ ይፈጃል። ሁለተኛ አትሊስት በሙያቸው ውጭ ወጥተው ቢሰሩ የተሻለ ኑሮ ይኖራሉ የሚል በዚህ ነው ኮንቪንስ አድርገው እንደዛ ነበር የሚደረገው። አሁን ሁሉም በ1200 ነው የጀመሩት። እነኝ ናቸው እንግዲህ እንደው ቤሲካሊ የተፈጠሩት ለውጦች። እሺ፣ በጣም ነው የምናመሰግነው። እንግዲህ ወደ ቴክኒካል ሀሳቦቻችን እናምራና አንድ ፕሮጀክት ሲሰራ ከጂኦቴክኒካል ኢንቨስቲጌሽን ጀምረን ነው የምንሰራው እና እኛ ሀገር ያለው የጂኦቴክኒካል ኢንቨስቲጌሽን አሰራሩ፣ ስራዎቹስ ምን ይመስላሉ? እርስዎ ባሳለፉት ጊዜ እዚህ ላይ ያሉት ሀሳብ ምን ይመስላል? አዎ እኔ በጣም ወሬ የሚያደርገኝ በአጠቃላይ እንዲህ አይነቱ ነገር ነው። አንደኛ አንድ ፕሮጀክት በሚጀመረው ህንፃ ዲዛይን በሚደረግበት ሰዓት መጀመሪያ ቦታው ይታያል እና ያ ህንፃ የሚያርፍበት ከስሩ ያለው አፈር ሁኔታ እንትን የሚገርማችሁ ሌላ ሀገር፣ አሁን እኔ ጀርመን ሀገር ነው ብዙ የሰራሁት፣ ጂኦሎጂካል እንትን አለ፣ ማፕ አለ የከተማው። ስለዚህ ያልታሰበ ሰርፕራይዝ አይመጣም። ያ በጂኦሎጂካል እንትኑ ይደረግና ሶይል ኤክስፕሎሬሽን በሚደረግበት ሰዓት በዛ በጂኦሎጂካል ማፑ መሰረት ይሰራል እና በመሰረቱ ምንድን ነው የሚደረገው? ያ የጂኦሎጂካል ማፕ ካለ ይታያል። አለበዛ እንግዲህ እዚህ ሀገር የለም። እንኳን ለከተማ ቀርቶ ለሀገሪቱ እንኳን ዩኒፋይድ የሆነ የጂኦሎጂካል ማፕ ያለ አይመስለኝም። እና ከዛ ድሪል ይደረጋል። የአፈሩ ሁኔታ የህንፃው ስንት ፎቅ እንደሆነ የህንፃው አይነት ይታወቃል። ለዛ አስፈላጊ አፕሮፕሬት የሆነ ዴፕስ ተወስኖ ድሪል ይደረጋል። አሁን ድሮ የሚገርመው እንደዚህ የኮንስትራክሽኑ ሴክተር በጣም ቡም ሳያደርግ ድሪል የሚያደርጉ ሁለት ነበሩ። አንዱ የቢዲኢ የድሮ እዛ እነሱ በደንብ ፕሮፌሽናል ናቸው። አንዱ ቢልዲንግ ኮሌጅ ነበር የሚያደርጉት። ስለዚህ መሐንዲሱ ዲዛይን የሚያደርገው ሰውዬ መጀመሪያ ስለ አፈሩ ሁኔታ ማወቅ አለበት። ምን አይነት ፋውንዴሽን ነው ለዚህ ህንፃ የሚጠቅሙ ብሎ ከዛ ድሪል ይደረጋል። ዴፕሱንም ዲሳይድ የሚያደርገው እሱ ነው። እንደ ሀይቱ እንደ ህንፃው ሀይት እና እንደ ክብደቱ ዴፕሱን ያደርጋል። ከዛ ደግሞ የተወሰነ ኤሪያ ለምሳሌ 1000፣ 2000፣ 3000 ካሬ ሜትር ቢሆን ይህ የት ጋ ነው ድሪል የሚደረገው? ይህ ሁሉ እንትን ኤክስፔሪየንስ ይጠይቃል። ደግሞ አሉ ዘዴዎች እና በፊቱ ኮድ ይህን ሁሉ ያመለክት ነበር፣ የት ድሪል እንደሚደረግ ዴፕሱን ሁሉ እና እሱን ዴፕሱና ዴሌ ሲደረግ ከዛ ያ ድሪል ሲደረግ ከዛ የሚወጣውን አፈር ሳምፕል አውጥቶ ወደ ላቦራቶሪ ቴስቲንግ ይኬዳል። እና አንደኛ ነገር የሚወጣው ማቴሪያል ከዛ የሚወጣው ዲስተርብድ ነው ወይንስ አንዲስተርብድ ሳምፕል ነው የሚባለው። ከዛ የሚወጣው ችሎታ ከሌላቸው ሰዎች ዝም ብለው የዲስተርብድ የሆነ ሳምፕል አውጥቶ ይሰጣሉ፣ ላቦራቶሪ ይደረጋል። እና ይሄ ችግር አለ።
እና አሁን በኮዱ በኤሮፒያን ኮድ የሶይል ኤክስፕሎሬሽን የሶይል ድሪሊንግ በፕሮፌሽናልስ እንደውም የፈርስ ዲግሪ ነው ኤክስፔክት የሚያደርገው እና በሱ መደረግ አለብን። ምክንያቱም ያውቀዋል ችግሩን። ከዛ የሚመጣውን አፈር ወስዶ ቴስት አድርጎ ነው ለቤሪንግ ካፓሲቲ፣ ለሴትልመንት፣ ለምናምን ሁሉ ካልኩሌት የሚደረገው። ያ ነገር ትክክል ካልሆነ ያ ሁሉ ልክ አሁን በኮምፒውተር አንድ ነገር ምንድን ነው ረብሽ ኢን ረብሽ አውት ነው፣ እንደዛ ነው የሚሆኑ እና ይሄ እንዳይሆን ባለሙያ በጣም ያስፈልጋል ለሶይል ኤክስፕሎሬሽን። እና አሁን እኔ ወሬ የሚያደርግ ምንድን ነው እዚህ ከተማ ውስጥ በቃ አሁን በስቷል ሶይል ኤክስፕሎር የሚያደርጉ ከዚህ ከቻይና የሚመጣ ነገር አለ። አብዛኛውን እንደዚህ አይነት ነገር የቱን ያህል ሲሪየስ እንደሆነ አያውቁም በጭራሽ። እና ያው ሩቲን ነው፣ ይህን ያህል ቆፍር ይባላል። ኮንሰልታንቱ በሚነግረው መሰረት እዛ ይቆፍራል። ከዛ ስትራቲፊኬሽን ካለው ስትራቲፊኬሽን አውጥቶ ይሰጣል። ከዛ አንዲስተርብ ሳምፕል ይወጣል። አሁን ለምሳሌ የሚገርማችሁ አለት የሆነ ድንጋይ በደንብ የሆነ እንኳን ድሪል ለማድረግ ያን ሳምፕል ለማውጣት እንትን ያደርግ እና ይደቆስና ድንጋይም እዛ ዲዛይኑ እንትን ማነው ሪፖርታቸው ላይ ሲሰጡ አለት የሆነውን እንኳን ግራቭል ይላል ምናምን እንደዚህ አይነት ነገር አለ። እና ይሄ እንግዲህ ችሎታ ያለው በደንብ የሚያውቅ ኤክስፔሪየንስ ያለው ሰው ነው ቴስቱን ምኑን የሚያደርግ። እና ይሄ የላቦራቶሪ ጉዳይ አሁን በጣም ስለበዙና ሬሊ ሰዎቹ እስከዚህ ድረስ አይጠነቀቁም። የሆነ ሆኖ ያም ዲዛይን የሚያደርገው የሚሰጡትን ይወስድና ዲዛይን ያደርጋል። አንዱ ይሄ ነው እኔ የሚያሳስበኝ። ሁለተኛ የላቦራቶሪ ቴስት የሚደንቃችሁ እዚህ ሀገር እንግዲህ ወይ ግራኑል ማቴሪያል አለ አሸዋ ምናምን ወይም እንደ ሲልት ክሌይ ነገር አለ እና ይሄ ክሌዩ ምኑ ማቴሪያል ህንፃ ሲያልፍበት ከጊዜ ያው እናንተ ታውቃላችሁ ኮንሶሊዴሽን ይባል ነገር አለ። ኮንሶሊዴት እያደረገ ይቀመጣል፣ ሴትል ያደርጋል። እሱ በደንብ ተደርጎ ካልታወቀ በስተቀረ ቤቱ ይሰነጣጠቃል እና ይሄ ከፍተኛ አደጋ ነው። ደግሞ አንዴ መሰንጠቅ ከጀመረ ቤቱን አፍርሶ እንደገና ካልተሰራ በስተቀር ምንም ጊዜ ቢሆን በሽታ አይለቅም። አንዱ እሱ ነው። ሌላው ቤሪንግ ካፓሲቲ የሌለውን ለምሳሌ ከዛ ያገኛችሁትን ሳምፕል ተወስዶ ላቦራቶሪ ውስጥ በደንብ ካልተሰራ ይሄ ነው ቫሊዩ ለቤሪንግ ካፓሲቲ የሚያስፈልጉ ፓራሜትሮች አሉ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው። እሱም አስተማማኝ አይደለም። ለምንድን ነው እንደዚህ የሆነበት? እዚህ ሀገር እኛ ጋር አንድ አለ፣ ቢልዲንግ ኮሌጅ አንድ አለ። ሌላው ደግሞ እዚህ ውሃ ልማት አካባቢ ያለው የወተር ኮንስትራክሽን ትራክሻል ቴስቲንግ ለክሌይ ማቴሪያል ፕሮፐርቲዎቹን ለማግኘት ፓራሜትሮቹን ለማግኘት ትክክለኛው ቴስት የትራክሻል ቴስት ነው። አንድ የሚሰራ የለም። አሁን ለግራኑለር ማቴሪያልም ሆነ ለኮሄዚቭ ማቴሪያል ሆነ ዳይሬክት ሺር ቴስት ነው። ዳይሬክት ሺር ቴስትም በጣም ቀላሉ የሆነ ሲምፕሊ ሳምፕል ተወስዶ ማንሸራተት ነው። ከዛ በኋላ ስትሬንግቱ ይሄ ነው። ዳይሬክት ሺር ቴስት የሚሰራ ለግራኑለር ማቴሪያል፣ ለአሸዋ፣ ለምናምን። ለኮሄዚቭ ማቴሪያል ዳይሬክት ሺር ቴስት በጭራሽ አይመከርም። ውጭ ሀገር አይሰሩበትም በዚህ እና አንዱም የሚያሳስበኝ አሁን በሞላ ዲዛይን ሲደረግ በዳይሬክት ሺር ቴስት ሪዘልት ልክ አይደለም ብሎ የሚላቸውም የለም። ምክንያቱም ትራክሻል ቴስቲንግ ትንሽ ኮምፕሊኬትድ ነው እና ማን ነው ኮምፕሊኬትድ የሆነ ነገር የሚፈልገው? ሲምፕል ነገር እያለ ይሄ ትልቅ የሚያሳስብ ነገር። ዞሮ ዞሮ ለህንፃው ሴትልመንትና ቤሪንግ ካፓሲቲ ነው ወሳኝ እና ከዛ የሚገኘው ፓራሜትር ትክክል ተወስዶ ፋክተር ኦፍ ሴፍቲ ተጨምሮ ነው እንግዲህ ዲዛይን የሚደረገው እና በጣም የሚያሳስበኝ እሱን በሶይል ኤክስፕሎሬሽን እና በላቦራቶሪ ቴስቲንግ። ከዛ ኦፍኮርስ እርትኩዌክ አካባቢ ከሆነ ዳይናሚክ ቴስቲንግ ያስፈልጋል እና ለዳይናሚክ ቴስቲንግ ደግሞ ሳይክሊክ ዳይናሚክ ትራክሽን ይባላል። ውድ ናቸው ሁለቱም፣ ያኛውም ቢሆን ይሄኛውም ቢሆን እና ለምሳሌ እንደ እርትኩዌክ ኤሪያ ፕሮን የሆነበት ያቼክ በደንብ ግዴታ ቴስት መደረግ አለበት። አንድ ኢትዮጵያ ውስጥ ይሄ የለም። እኛ አንድ ነበር፣ እኔ እዛ በነበር ጊዜ ያስገዛሁት ያመጣሁት እና ልጆቹ ለማስተርስ ፕሮግራም ሲሰሩ አበላሹት እና የሚገርማችሁ
ስፔር ፓርት ለማግኘት ይኸው እስካሁን ድረስ ቆሟል፣ አልተሰራም። ማሽኑ አዎ በዶላሩ ምክንያት ደግሞ እኮ እንጃ $2,000 ነው እንደዚህ እኮ ነው ለስፔር። አዎ ግን ለወደፊት ህንፃ ጥንቃቄ እና የተሰራው ህንፃ የስትራክቸራል እንደተጠበቀ ሆኖ በሞላ ሲታሰብ የሚወሰደው ፓራሜተር በጣም ወሳኝ ነው እና ለምሳሌ አሁን ዳይናሚክ ሎዲንግ ባለበት ሁኔታ ሼር ሞዱለስ የሚባል ነገር አለ። እሱ ዲተርመን ኢላስቲሲቲ ሞዱለስ አለ። እሱ በደንብ አድርጎ በሚያሳምን ሁኔታ ዲተርመን መደረግ አለበት እንጂ ዝም ብሎ እንደዚሁ ከመውሰድ ይልቁንስ ከኤክስፔሪየንስ ከምናምን ከውጭም ከምንም። ሌላው የሚያሳዝነው አሁን እዚህ እነኚህ ፓራሜተሮቹ እንትን አለ ስታቲስቲካል ቫሊዩስ አሉ። ባውልስ የሚባል መጽሐፍ አለ። እዛ አሜሪካ ሀገር በሞላ በብዛት ተሰርቷል እና ዴታው ምንም ተሰብስቦ ያለው ከዛ ነው። ስታቲስቲካል አናሊስም የተደረገው እዛ ነው እና የሚያገለግለው እዛ ላለው ጂኦሎጂካል እንጂ እዚህ ላለው እዚህ ቀን ኢንዲስክሪሚኔት በዛ ይጠቀማሉ እና ይሄ በጣም በጣም ነው የሚያሳስበኝ በጣም እና እንግዲህ ይሄ መቼ እንደሚሻሻል አላውቅም። ምክንያቱም እነኚህ ፈቃድ የሚሰጣቸው ሰዎች አንደኛ ነገር እንዳልኩት የሶይል ኤክስፕሎሬሽን ላይ የሚያስፈልገውን ጥንቃቄ አንዲስተርቪስ ሳምፕል ማውጣት፣ ምክንያቱ ከዛ ተወስዶ ነው እንግዲህ ቼክ የሚደረግ። ከዛ ተወስዶ ደግሞ እንደገና ላቦራቶሪ ሲገባ ማዕት ዲስተርባንስ አለ እና እዛም አዋቂ መሆን አለበት አንድ ሰው ይህን ለማድረግ ፕሮብሌሙን አፕሪሺየት የሚያደርግ መሆን አለበት። እንደው ዝም ብሎ ሩቲን ቴስት ነው ከተባለ ያ ከዛ የሚወጣው ፓራሜተር ለዲዛይን ይሰጣል እና በዛ ይሰራል እና አንድ ሪላብል የሆነ ፓራሜተር ነው የሚሆነው እና በዛ ነው አሁን ያለው ፕራክቲስ። ይሄ ነው የሚያሳዝነው። ግን ምንድነው ፋክተር ኦፍ ሴፍቲ አለ። በዚህ ምንም አይሆንም ብለን ሁለተኛ እንትን አያምጣው እንጂ እርትኩዌክ ቢመጣ ዴፊኒትሊ እንደዚህ አይነት በማይረባ መንገድ ዲዛይን የተደረገ ህንፃ ወይም ዋቴቨር ስትራክቸር የመቆም እንትኑ እድሉ በጣም ያነሳኝ። እኔ አሁን ብዙውን ጊዜ ሰፈሬም ሲሆን ይህን ኮንዶሚኒየም ሲጠበጥቡ ምስሉ አለሁ እና ያንን የትኛው ሰው ኤክስፕሎሬሽን ነው የትኛው የላቦራቶሪ ቴስት ነው ተደርጎ ነው ይሁን ህንፃ የሚሰራው የሚል ያሳስበኛል፣ በጣም ያሳስበኛል። እና በየጊዜውም በሲቪል ኢንጂነሪንግ አሶሲዬሽን ስብሰባ ላይ ግን አሁን ደግሞ በአንድ በኩል የማይፈረድበት ሰው ኮድ እኮ አልነበረም። የመጀመሪያው እንትን ኮምፐልሰሪ ኮድ የነበረው በ95 የወጣ ነው። ከዛ በፊት ዲዛይነሩ ወይም የአሜሪካን ኮድ ይወስዳል ወይም የዩሮፒያን ኮድ ይወስዳል እና የአሜሪካን ለምሳሌ ቢወሰድ ወደ ካሊፎርኒያ አካባቢ እርትኩዌክ ያለበት አካባቢ ኮዱ ይለያል። ወደ ኢስት ኮስት መካከል ሬር የሆነ እርትኩዌክ ኦከረንስ ምንም አይጠቀምም። አውሮፓ እታች ያሉት እንደ እንትን ዩጎስላቪያ፣ ኢታሊ እነኚህ ከፍ ያለ እርትኩዌክ ፕሮን ስለሆኑ እነሱ በጣም ስትሪጀንት የሆነ እንትን አለ እና በድሮ ኮድም ዲዛይን ያደርጋል። በዛን ጊዜ በቃ ከፈለገው ነው፣ አለበዛ ምንም የለም። በ95 ላይ እቺ ነገር ትንሽ ኢንትሮዲውስ ሆነች። ከዛ ቀጥሎ ባለው እየተጠናከረ በመጣው ዴፊኒትሊ የሳይዝሚክ ሃዛርድ እንዲችል ተብሎ ዲዛይን ይደረጋል። እሱን በኋላ በደንብ እንነጋገርበታለን። እና አሁን የሶይል ኤክስፕሎሬሽን የሶይል ቴስቲንግ የላቦራቶሪ ውስጥ ከፍተኛ ኮንሰንትሬሽን እና እንትን የሚፈልገው ሬጉሌተሪ ቦዲዎች እኔ ለምሳሌ እኛ ላቦራቶሪ መጥቶ ቴስት የምንሰራ ከሆነ እና ገንዘብ እየተቀበልን የምንሰራ ከሆነ ሳምበዲ ሹድ ቼክ ይሄ ነገር ሪላያብል ነው ሪላያብል አይደለም እና የለም የቴስቲንግ ለሶይል ኢንቨስቲጌሽንም ሆነ በእንትን ሶይል ኤክስፕሎሬሽን ድሪሊንግ የሚደረግም ሆነ በዛኛው ላይ አሁን ኮዱ በደንብ አድርጎ አስቀምጦታል። በደንብ የሚገርማቸው የጂኦቴክኒካልን በተመለከተ የስትራክቸራሉን በደንብ አድርጎ መሰራት ያለባቸው ቴስት ዝርዝሮች በደንብ እና የሰዎቹንም ኳሊፊኬሽን ቴስቱን የሚሰሩትን ኳሊፊኬሽን ሁሉ
በደንብ አትቶ አስቀምጧል። ግን ማን ነው አሁን ለምሳሌ ሶይልስ ላቦራቶሪ ውስጥ በቢኤስሲ ዲግሪ ቀጥሎ አዝ ፕሮፌሽናል ሶይል ቴስቲንግ ስራ የሚሰራ? አሁን እኛ ጋር ያሉት 1-3 ነበሩ። ሁሉም እዛ ሶይል ቴስቲንግ ይሰራሉ። ሩቲኑ ነገር ነው። ስሜቱም የላቸው። እዛ ስለሚሰሩ የትምህርት እንዲቀጥሉ ተፈቀደላቸው። ቤስ ያገኙ፣ ኤምኤስ ያገኙ። እንደውም አንዱ ለፒኤችዲ እየሰራ እና የት ያገኘው ኤክስፔሪየንስ ነው? እና እንደዚህ ነገር ስላለ በዛች ላቦራቶሪ ውስጥ ብቻ እንዲቆይ የሚፈልግ ሰው የለም። ምክንያቱም ደሞዝ ኑሮ ነው ዋናው እና ደሞዝ የሚከፈለውም እንደዛ አይደለም። አሁን እኛ ያኔ እዚህ አንዱም ትልቁ ነገር ያደረግኩት አትሊስት የላቦራቶሪ ቴክኒሽያንስ ልጁ ስኬል ወጥቶላቸው የተሻለ ደሞዝ እንዲያገኝ እሱ ተደርጓል። አሁን በመካኒካል እንትን ኤሌክትሪካል፣ የሲቪል ያሉት ቴክኒሽያኖች የሚያገኙት ደሞዝ ከቀሩት በጣም አሁን ባዮሎጂ ውስጥ ካሉት ወይም እንደዚህ የተሻለ ነው የሚያገኙት። ይሄ አንዱ እንትን ነው። ግን አሁንም ቢሆን የለም በቃ እና ባለው ነው የሚሰራው። ለዚህ ነው በኤክስፔሪየንስ እና በኮሮሌሽን በምናምን የሚሰራ እና እንዳልኳችሁ አምጣውና እንደው 6 በሪሽተር ስኬል 6 የሆነ ኤርትኩዌክ አዲስ አበባ ይመጣ እኔ እንጃ ብዙ ዲዛስተር የሚፈጠር ይመስለኝ። ትክክለኛ ኢንቨስቲጌሽን ስለማይደረግ ማለት ነው። አሁን ይሄ እንግዲህ ሶይል ኤክስፕሎሬሽን እና የላቦራቶሪውን ቴስቲንግ በተመለከተ ያንን ተይዞ ነው ወደ ዲዛይን የሚወሰደው። አሁን ዲዛይን ሲደረግ ደግሞ እኔ አሁን ለምሳሌ ፋውንዴሽኑ ነው በደንብ አድርጌ ለመናገር የምችለው። 2 አይነት አፕሮች አለ እስካሁን ድረስ የሚሰራበት። የሱፐር ስትራክቸሩ አለ ሎዲንግ፣ የፋውንዴሽኑ አለ እና ፋውንዴሽኑ የዳይናሚክ ኢፌክት ይኖረዋል ላይኖረው ይችላል። እና ይህንን ሁለቱን ለይተው የዳይናሚክ ኢፌክቱን ኢንቱ ኮንሲደሬሽን ተወስዶ ከሱፐር ስትራክቸር የሚመጣው ሎድ ተወስዶ የሶይሉን ፕሮፐርቲ ታውቆ የሶይሉ ስትራቲፊኬሽን ታውቆ ፕሮፐር ዲዛይን ይደረጋል። የተለያየ መንገድ አለ። ራፍት ፋውንዴሽን አለ፣ ፓይል ራፍት አለ፣ ፓይል አለ፣ ምን አለ። ሌላው ሁለተኛው እንደውም እኔ ሁልጊዜ የሰዎቹን መክረው አሁን ሶፍትዌር በጣም ስለበዛ አንድ ላይ ሞዴል ማድረግ ሱፐር ስትራክቸሩንም ፋውንዴሽኑ። ምክንያቱም ኢንተራክሽኑ አንድ ነው። በዛኛው እኮ ልክ የሎዱ እንዳለ ምንም አይነት ኢንተራክሽን የሱፐር ስትራክቸሩ እና ፋውንዴሽኑ ምንም አይነት ኢንተራክሽን እንደሌለ ተወስዶ ነው። ኦፍኮርስ አድቫንቴጅ ያለው በአንድ ኩል ካልኩሌሽኑ ይቀላል። ሁለተኛ ኢትስ ኦን ዘ ሴፍ ሳይድ እና ትንሽ እንግዲህ ኮንስትራክሽን እየበዛ ሲሄድ ኢኮኖሚም እንግዲህ መታየት አለበት እና አንዱ ኢንሲስት የማደርገው ይሄ ነው። ዋናው ትልቁ ነገር ከታች የሚገኘው ኢንቨስቲጌሽን እንደዛ ነው። አሁን ይሄ ከሆነና ዲዛይኑ ከተደረገ ስትሪክትሊ ኮዱን መከተል ያስፈልጋል። ቅድም እንዳልኩት የኮዱን ኢምፕሊኬሽኑን የተገነዘበ ሬጉሌተሪ ቦዲ ያስፈልጋል። በዛ እንግዲህ ተቀብለን አሁን እኛ እኮ ከ95 እስከ ስንት ድረስ በዛኛው የተሰራው ከዛ በኋላ በሞላ የኢሮፒያን ኮድ ውስጥና አሁን ባለፈው የዛሬ 5 ዓመት የወጣው ኮድ የኢሮፒያን ኮድ የተከለሰው እሱን ከልሰን ነው እዛም ውስጥ ነበርኩበት እኔ። አሁኑ ደግሞ የኢሮፒያን ኮድ ስለተለወጠ ወይ አትሊስት ስለተሻሻለ አኮርዲንግሊ መሻሻል አለበት ተብሎ ነው የተሰራው። ግን እንትኑ ኃላፊው የኢትዮጵያን ስታንዳርድ ኢንስቲትዩት ነው ባለቤቱ እና ከእነሱም ጋር ብዙ ወዳ ወዲህ ማለት ነበር እና ለምሳሌ የዲዛይኑን ኮዱን ፕሮፐርሊ ኢምፕሊሜንትድ መሆንና አለመሆኑን አዘ ሬጉሌተሪ ቦዲ የሚሰራ ከሆነ ፋይን የሚመለከተው። አሁን ግን አይደለም። አሁን የተለየው አካል ነው ይህን ነገር የሚሰራው እና ይሄ ነው እንግዲህ በተመለከተ